ሰላም ቤተሰብ እንዴት አላችሁ? ይህ ቻናል የአማርኛ ቋንቋ በጣም በቀላል የምትማሩበት ቻናል ነው። ዛሬ እንግዲህ ከቀላል ነው የምንጀምረው። ወደ ፊደላቱ ከመግባታችን በፊት ምናልባት ለመጻፍ የምትቸገሩ ሰዎች ካላችሁ ፊደላቱን ከመጻፋችሁ በፊት መስመሮችን እየሰራችሁ ለምሳሌ እንደዚህ አይነት ቀጥ ያሉ መስመሮችን ትሰራላችሁ፣ አግዳሚ መስመሮችን ትሰራላችሁ፣ እነዚህ ሰያፍ የምንላቸው መስመሮችን ትሰራላችሁ፣ ከዛ ክብ መስመሮችን ደግሞ ትሰራላችሁ። እነዚህን ትለማመዳላችሁ በመጀመሪያ ማለት ነው። ምክንያቱም ፊደላቱን ለመጻፍ እንዳትቸገሩ ማለት ነው። ከዚህ በኋላ የአማርኛ ፊደላት ከመጀመሪያው ጀምረን በድምጽም በቅርጽም ምን ይመስላሉ የሚሉትን እናያለን ማለት ነው በቀላሉ። ስለዚህ እነዚህን መስመራቱን መጀመሪያ ትለማመዳላችሁ። ቪዲዮን ፓውዝ እያደረጋችሁ ማለት ነው። መጀመሪያ ቀጥ ያሉ መስመሮችን ትሰራላችሁ፣ አግዳሚ መስመሮችን ትሰራላችሁ። በጣም ተደጋጋሚ መስራት ይፈልጋል ማለት ነው። ሰያፍ መስመሮችን ትሰራላችሁ፣ ክብ መስመሮችን፣ እነዚህን መስራት ትለማመዳላችሁ ማለት ነው። በቀጥታ ወደ ፊደላቱ ፊደል የመጀመሪያውን ክላስ ነው የምንጀምረው ዛሬ ማለት ነው። ክፍል 1 ብለን መጀመር እንችላለን ማለት ነው። የመጀመሪያው ክፍል ስለሆነ ማለት ነው። ስለዚህ በዚህ በክፍል 1 ቪዲዮ የምሰራላችሁ የአማርኛ ፊደል የመጀመሪያዋ የሀ ቤት ነው ማለት ነው። እያንዳንዱ የአማርኛ ፊደል 7 ቤት ነው ያላቸው። የመጀመሪያው ቤት ግዕዝ ይባላል። ከግዕዝ እንጀምራለን ማለት ነው። ግዕዝ ይባላል። ሁለተኛው ካይብ የምንለው ነው ማለት ነው። ካይብ ይባላል። ሶስተኛው ሳልስ፣ አራተኛው ራብ የምንለው ይሆናል ማለት ነው። አምስተኛው ቤት ደግሞ ሐምስ ብለን የምንጠራው ነው። ሐምስ። ስድስተኛው ቤት ሳድስ ብለን እንጠራዋለን። ሰባተኛው ሳብ የምንለው ይሆናል ማለት ነው። ስለዚህ እያንዳንዱ የአማርኛ ፊደል ወደ 34 አካባቢ የአማርኛ ፊደሎች አሉ። እነዚህ እያንዳንዳቸው 7 ቤት አላቸው። 7 ሁሉ ቤት በቅርጽም በድምጽም ምን እንደሚመስል ነው የምንመለከት ማለት ነው። የመጀመሪያው ግዕዝ ነው። ሁለተኛው ካይብ ያልኳቸው፣ ሶስተኛው ሳልስ፣ አራተኛው ራብ፣ አምስተኛው ሐምስ እና ስድስተኛው ሳድስ ነው ማለት ነው። ስለዚህ ከመጀመሪያው የአማርኛ ፊደል ስንጀምር ሀ ነው። እንግዲህ የሀ ግዕዙ ይሄን ይመስላል ማለት ነው። ሀ ብለን እንጠራዋለን። አጻጻፍ በጣም ቀላል ያልሻል። ሀን ስትጽፉ እንደዚህ ወደ ላይ ገና አድርጋችሁ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ካይቡን ስንመለከት ሁ ይሆናል ማለት ነው። ሁ። ሳልሱን ስንመለከት ደግሞ ሂ በዚህ መልኩ ማለት ነው። እናንተ እየጻፋችሁ ራብን ስንመለከት በተመሳሳይ ሀ ወደዚህ ወደ ላይ እናድርግና ሀ በዚህ መልኩ እንጽፈዋለን ማለት ነው። ሐምሱ ቀለበት ያለው ነው የሚሆነው ማለት ነው። ይሄ እንላለን። ሳድሱ በዚህ መልኩ እንጽፋለን። ሳብ ሆ። ስለዚህ እነዚህ የሀ ቤቶች ናቸው ማለት ነው። ሀ ረጋ ብዬ ነው የምልላችሁ። ሀ ሁ ሂ ሃ ሄ ህ ሆ ብለን እንጠራቸዋለን። እነዚህ 7ቱ የሀ ቤቶች ናቸው ማለት ነው። ሁለተኛው የአማርኛ ፊደል ደግሞ ለ ብለን እንጠራዋለን ማለት ነው። ለ በተመሳሳይ ለአጻጻፍ በጣም ቀለል ያለች ናት። ለ ሉ ሊ ላ ችግሯ አጠር ትላለች። ላ ሌ ል ሎ። የለቤቶች ደግሞ ምን ይመስላሉ ማለት ነው። ረጋ ብዬ ልበልላችሁ። ለ ሉ ሊ ላ ሌ ል ሎ ምን ይመስላሉ ማለት ነው። በሶስተኛ ደረጃ የምናየው የአማርኛ ፊደል ደግሞ ሐመሩሃ ብለን የምንጠራው ነው። ሐመሩሃም በተመሳሳይ በድምጽ ከመጀመሪያው ከሀሌታው ጋር ተመሳሳይ ናቸው። በቅርጽና በአገልግሎት ይለያያሉ። ስለዚህ ሐመሩሃ 3 ጣት ያለው ፊደል ነው። ሀ ብለን ነው የምንጠራው። በድምጽ ተመሳሳይ ነው ከመጀመሪያው ጋር። ሁ ቅርጻቸውን በደንብ ለያቸው። ሂ ሃ ይሄኛው አጠር ይላል ከዚህ በግራ በኩል ያለው ማለት ነው። ሀ ሄ ህ ቅርጻቸውን በደንብ ለያቸው የሐመሩሃ ቤቶችን። ሆ በዚህ መልኩ ሂ ሐመሩሃ ብለን የምንጠራው ነው። ሀ ሁ ሂ ሃ ሄ ህ ሆ ብለን የምንጠራቸው ናቸው ማለት ነው። በቀጣይ በዚህ አሁን ባየናቸው የአማርኛ ፊደላት ደግሞ ቃላቶችን እንመሰረታለን። ቪዲዮ ፓውዝ እያደረጋችሁ እናንተ ፊደላቱን እንዴት እንጽፋለን የሚለውን ለማንበብ ጋብዛችኋለሁ። በቀጥታ መማር የምትፈልጉ በጉግል ሚት፣ በዋትስአፕ፣ በቴሌግራም፣ በኢሞ
በማንኛውም በሚመቻችሁ ሁሉ ማስተማር እንችላለን ማለት ነው። ከታች ባለው የስልክ አድራሻ ብትደውሉ መልእክታችሁ ይደርሰናል። በጥራትና በብቃት እናስተምራለን። ቻናሉን ሰብስክራይብ በማድረግ ነው በየቀኑ የሚለቀቁ ቪዲዮዎችን እንዲደርሷችሁ ቤተሰብ መሆን ትችላላችሁ። ተስተካከለ ነገር ካለ ኮሜንት ቦታ ላይ ጻፉልኝ። ከወደዳችሁ ደግሞ ላይክ አድርጉ። ለሌሎች ጓደኞቻችሁ ድረስ ከፈለጋችሁ ደግሞ ሼር